ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦች እንዴት አመሻችሁ? ሰላም አመሻችሁ አለው። እስኪር መስገን እኔ በጣም ጤና ነኝ። እውነት ለመናገር የአብርሽ ጉዳይ በጣም ህዝብ አሳስቧል። ህዝብ ሁሉም ያለቀሰ ነው። ትንሽ ትልቅ ሳይል ሁሉም ያለቀሰ ነው። የሱ ኦዲንስ፣ የሄርሜሌ ኦዲንስ፣ የአቤላ ኦዲንስ ህዝብ በሙሉ ያለቀሰ ነው። የምር ይሄ ቀልድ ጉዳይ አይደለም። ብዙ ሰው ተቀይሟል። እንግዲህ ያቺ ሴት እኔ ስሟም አልጠራትም በኢየሱስ ክርስቶስ ስም እና ብዙ ሰው በእውነት ለአብርሽ ያለቀሰ ህዝብ አለ፣ የተጎዳ ህዝብ አለ። በአብርሽ ምክንያት ነው፣ በሄርሜላ ምክንያት ብዙ ሰው ተጎድቷል። እና ምን ማለት ፈልጌ ነው፣ አሁንም ፈጣሪ እሱ ጋር ይድረሰው። እኛ የምንለው ማለት የለም። ቪዲዮ ማሳት ደብሩናል እኛን። ይሄ ሁሉም የተፈጠረው አንደኛ ደረጃ አቤላ ማጣት ነው። አቤላኛ አትን አቤል ዝምታ ስለመረጠ ነው ይሄ ሁሉን ጊዜ የቆየው። አሁን ግን አቤል መጥቷል። ፈጣሪ ካለ መጥቶ ቆይቷል። ግን ቪዲዮ ወጥቶ መቅረጫ ሰጥቶ አያውቅም፣ ንግግር አውርቶ አያውቅም። እንደዚህ ነገር ባለፈው አልቅሰው ሲመጣ በጣም ከፍቶናል። በጣም አለቀሰን፣ በጣም ደንግጠን ዝምታ መረጠ ነው። ትላንትና ደግሞ አንዳንድ ጋለሞቶቹ ደግሞ በሱ ላይ የፎገሩ ነበሩ። የሳቃችሁ ድርሻ ታለቅሳላችሁ፣ እያንዳንድሽ ጠብቁ። የሳቃችሁ ድርሻ ታለቅሳላችሁ። ብዙዎቻችሁ ደግሞ እኔ ባለፈው የሰራው ቪዲዮ ላይ ወርቅዬ ምን ሆነሻል ያላችሁ ሰዎቹ እኔ ውስጥ ተቃጥሏል እኮ እንጂ ወድጄ ነፈቅጄ አይደለም። በጣም ውስጥ ስለተቃጠለ ነው። ጥርሴ ሳቀ እንጂ አንጀቴ ከሰል ሆኗል። በአብርሽ እንደዚህ ሁኔታ በጣም አሳስቦናል። ወንድማችን ነው። እሷም ደግሞ ሄርሜሌም ደግሞ እህታችን ናት። እኛ ስለምንወድ ስለምናከብር እንደዚህ ይሆነናል። እሱ ይቅርታ አድርጉልኝ፣ አህብሉኝ። ሁለተኛ ደረጃ ደግሞ አሁን እንግዲህ ኢንሻአላህ ከአቤልም ሰምተናል፣ ከሌላውም ሰምተናል። አዲስ መረጃ እየወጣናል ነው። ሚዲያ ላይ እንዳናወጣ ሀደራ እንዳታወጡ፣ ምስጢራችን እንዳታወጡ፣ በአይናችሁ ታያላችሁ ተብለናል። ፈጣሪ ካለ አዲስ ነገር አለ። አዲስ ነገር በትንሽ ጊዜ ጠብቁ፣ በትንሽ ቀን ጠብቁ። አዲስ ነገር ሳይቆይ ሳያድር ሳይውል አዲስ ነገር እንዳለ እናውቃለን፣ ሰምተናል። እና ጸሎት አድርጉ። አንደኛ ደረጃ ለአብርሽ ጤንነቱ ጸሎት አድርጉ። ሁለተኛ ደግሞ ለሄርሜሌን ጸሎት አድርጉ። ትንሽ ናት፣ ልጅ ናት፣ ምንም አታውቅም። ንግግር እንኳን በደንብ አታውቅም። አፈቅራለሁ እወዳለሁ ብቻ ነው የምታውቀው። ከዛ ውጪ እንደ ሌላ ሰው ተንኮል አታውቅም። መጥፎ ንግግር አታውቅም። መጥፎ ወሬ አታውቅም። የሷ አፈቅራለሁ እወደዋለሁ አከብረዋለሁ ብቻ ነው። ወይኔ ጉድ ፈላ ነው በቃ የሷ ንግግር። ወይኔ ጉድ ፈላ ብርሽ፣ ወይኔ ጉድ ፈላ ነው። ከዛ ውጪ እነሱ ተንኮል፣ እነሱ ውታ ብሎ፣ እነሱ ቀጥባላ ንግግር፣ የሆነ የማይሆነው የሚሆነው ወይኔ ወሬ እሷ አታውቅም። እሷ ከገለሞታ ጋርም አላደገችም። ቆሻሻ ቦታም አላደገችም። በጦንቃይ ቤትም አላደገችም። የጦንቃይ ሰፈርም አላደገችም። የጦንቃይ ልጅም አይደለችም። አለ አይደለ ይሄ የሚፈታው የሚታሰረው ነገር ስለማታውቅ ቀጥታ ርስት ነው የምታወራው። እሷ ቀጥታ ዳይሬክት ነገር ነው እሷ የምታወራው። ቀጥ ብላ ነው የምታወራው። ስለዚህ ለእሷን ጸሎት አድርጓት፣ ለእህታችን ጸሎት አድርጓት። ምን ማለት ፈልጌ ነው፣ እዚህ ሰሞን ደግሞ በዛኛው ደግሞ ተቀልብጦ ሄርሜላ ሰዓት ላይ እንደዛ አድርጋለች ተብሎ ሄርሜላ አመት ሙሉ ያደረገው ሰዓት ላይ አመት ሙሉ እጁ ላይ ያደረገ ሰውዬ እስከዛሬ አንድ ነገር ያልተፈጠረው ትላንትና የእሷ ጉዱ ሲናቃ፣ የእሷ መተት ሲናቃ፣ የእሷ ደብተራው ሲናቃ፣ የእሷ መድኃኒቱ ሲናቃ ያንቺ ሰዓት ነው ተባለ። አይሳካላችሁም። ለእናንተ መቼም አይሳካላችሁም። ልጃችን በደንብ እናምናለን፣ እናቃለን። ሄርሜላ እንደማታደርግ እናቃለን። ሁለተኛ ደረጃ ደግሞ እዛኛው በጎቹ ሰፈርና ጦንቃዮቹ ሰፈር፣ ደብተራዎቹ ሰፈር፣ መድኃኒቶቹ ሰፈር ሸንፍላል የምትሉ ሸነፍኩኝ ማለት መድኃኒት አይደለም። ሸነፍኩኝ ማለት በመድኃኒት ሳይሆን፣ በደብተራ ሳይሆን፣ በጦንቃይ ሳይሆን በፍቅር ነው ሰው ልጅ የሚሸንፈው። ሰው ልጅ ሸነፍኩኝ ማለት በፍቅር ነው እንጂ በጦንቃይና በደብተራ በመድኃኒት አይደለም። እኛ ደግሞ በፈጣሪ ነው የምናምነው፣ በፈጣሪ ነው የምንሸንፈው እንጂ እኛ በጦንቃይ በደብተራ በፎቶ በመድኃኒት አይደለም። እኛ መድኃኒት የሚያደርገው አቅም የለም። አቅም እኛ ፈጣሪ ጋር ያለው እንጂ እኮ እኛ በመድኃኒት አቅም አለው አንልም። ደግሞ ቡራቡሬ ፊት አበባ ውስጥ አስገብቶ ምናምን ውስጥ ቅፍርጥር ውስጥ አስገብቶ ለጊዜው አሁን የመጣው አበባ ውስጥ አስገብቶ አለን ቆንጆን አንልም። ከጅንጀሮ እኛ አንለካም። እኛ ከጅንጀሮዋና ከፉጋ ጋርና ደግሞ አሸንጉሊት ጋር ደግሞ ሰው የማይመስል ከጭቃ ጋር እኛ ልጃችን አንለካም። ልጃችን ንጹህ ናት። ሳትታጥብም ንጹህ ናት። ሳትቀብም ንጹህ ናት። ሳትለብስም ንጹህ ናት። አንደኛ ደረጃ የሚለብሰው ልብሱን ለኩት። ምን ያህል ልብስ እንደሚለብሰው ተለክቶ መግዛት ይሻላል። ከስር ቆዳ አድርጎ ከላይ ነጭ ቢለብስ ምን ትርጉም የለውም። ከስር ነጠላ ጫማ አድርጎ ከላይ ጂንስ ቢለብስ ምንም ትርጉም የለውም።
የልብስ ስተል ከፈልጋችሁ ወደ እኛ ኑ፣ እናስተምራለን፣ እናሳያለን። ነገር ግን ያም ሆነ አይሳካም። ኢንሻአላህ ፈጣሪ ካለ አብርሽ ይድናል። አብርሽና ሄርሜላ አንድ ላይ ይሆናሉ። ይህን ተስፋ አደርጋለሁ። አብርሽና ሄርሜላ እርግጬ ነገም እነግራለሁ። አብርሽና ሄርሜላ አንድ ላይ ይኖራሉ። ቤትን ላይክ ሼር አድርጉልኝ። ቤትን ላይክ ሼር ኮፒ ሊንክ አድርጉኝ። ሰላማችሁ ብዝት ይበልላችሁ። እስቲ ቪዲዮ አይተን የሚመለስበትን ነገር እና ደግሞ ወደ ራሱ የሚመለስበት ነገር ሁሉ ነገር እኔ ያውቃለሁ። እሱን ደግሞ በዚህ ትንሽ ጊዜያቶች በዚህ ትንሽ የምሬ ነው። በዚህ ትንሽ ጊዜ ውስጥ ብቻ ስጭኝ ነገሮችን አብርሃም ወደ ራሱ ተመልሶ ከኤርሜላ ጋርና ከኛ ጋር የሚሆንበት ነገር እያደረግኩ ነው። እርግጠኛና ታምኝኛለሽ አይደል? ከዚህ በፊትም ተናግሬ እኔ ማላደርገው ነገር የለም። አሁን ደግሞ እመኝ አምናለሁ። የምር በቃ ይሄ ምናልባት ትንሽ ጊዜ ብቻ የምሬ ነው። ትንሽ ጊዜ ብቻ ቢወስድብኝ ነው። ከዛ ምን እንደተፈጠረና ምን እንደሆነ አብርሃም ላይ ምን እንደተካሄደ ምናገር ይሆናል ወይ ደግሞ ምናወጣው ይሆናል። አብርሃም ብቻ ወደ ራሱ ይመለስ፣ እናስመልሰው። ከዛ አብርሃም የሚመልስበትን ነገር አውቄያለሁ። ማርቲ እኛ ማወቃችን አሁን ነገሮችን ያበላሽባለሁ። ለምን ምን መሰለሽ ከመናገርና በተግባር ማሳየት አይሻልም? እሺ እኔ ነግሬሽ እንደዚህ ብዬሽ ከማውራትና ነገሩን ሆኖ አብርሃም ወደ ሄርሜላ ወደ እኛ ተመልሶ ብታዩ አይሻልም? እኔ ከምነግርሽ። ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ልኝ እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ እንደ ሌላ ቀኑ ፈዝሼ ተክሼ ምናምን አይደለም የምመጣው። ከዚህ በኋላም አልመጣም ማለት ነው። ስንፈዝና ስንተክስ ብዙ ነገር እየፈጠረብን ችግሮች እየተባባሱብን ነው የሚሄዱት ማለት ነው። እና ስለዚህ ምንድነው አንዳንድ ነገሮች እያደረግኩ ነው ውስጥ ለውስጥ ለእናንተ መናገር አይጠበቅብኝም። ምክንያቱም የምታዩት ነገር ስለሆነ ማለት ነው። ምክንያቱም አሁን ላይ እየተጨነቅንበት ያለው ነገር አለ በሄርሜላና በአብርሽ ጉዳይ። ዋነኛ በአብርሽ ጉዳይ ነው ማለት ነው። አብርሽ ያው ከራሱ ጋር እንዳልሆነ ሁላችሁም ታውቃላችሁ። እንደ ድሮ እየተጫወትን እየተሳሳቀን ምናምን የፍቅር ጀማ እየመጣን አይደለም ማለት ነው። እንግዲህ ትንሽ ጊዜ ብቻ ስጡኝ ወይ ደግሞ ስጡን ከአንዳንድ ሰዎች ጋር የፍቅር ጀማን ለመመለስ ትንሽ ቀናቶች ብቻ ቢፈጅብን ነው ማለት ነው። የፍቅርን ጀማ ወደ ነበረበት እንመልሳለን ብዬ አስባለሁ። የምሬ ነው። እኔ ተናገሬ ደግሞ የማይሆን ነገር የለም። ያው ከዚህ በፊቶች ብዙ ነገር አውርቼ ስላደረግን ማለት ነው። አሁንም እናደርገዋለን፣ ወደኋላ አንልም ማለት ነው። እንግዲህ ዛሬ የመጣው ነገር ምንድን ነው? አንድ ትልቅ ነገር አለ። ትልቁም ነገር ምንድን ነው? ያው ማርቲን ጠርቻታለሁ። ማርቲ እየመጣች ነው። ያው ምክንያቱም ከሄርሜላ ነገር እሷ ስለሆነች ማለት ነው። አንዳንድ ነገሮች መታወራት መታማከራት ለማርቲ ስለሆነ ማለት ነው። እኔ ደግሞ ለማርቲ እነግራትና ጥሩ ተስፋ እንዳለን ልነግራት፣ ከዛ ደግሞ እሱን ነገር ደግሞ ለማርቲ ለሄርሜላ እንድትነግራት ነው ማለት ነው። ያው እንዳያችሁት ከሆነ ሚኪም ማርቲም ሁሉም ተስፋ እየቆረጠ ነው። እኔ ደግሞ ተስፋ የሚባል ነገር መቁረጥ አልፈልግም። እኔም ብዙ ነገር ቆርጬ ነበረ፣ ግን ደግሞ ያው እነ ሚኪ እነ ማርቲ ናቸው አይዞ ቀና ያልፋል ምናምን ብለው ያበረታቱኝ። እኔ ደግሞ በተራዬ ያው ብዙ ነገር ስለያዝኩና አሪፍ ነገር ስለያዝኩ እነሱን ማበረታታት ይሆናል ማለት ነው። እመኑኝ ብቻ የምር አዲስ ነገር በዚህ ሳምንት ውስጥ ይሆናል። አዲስ ነገር ይፈጠራል ብዬ አስባለሁ እና ደግሞ እንፈጥራለንም ብዬ አስባለሁ። ምክንያቱም ብዙ ነገር እያወቅኩ ነው፣ ብዙ ነገር እየገባኝ ነው። ምክንያቱም ስለ ሩታ ስለ ኤፍሬም ብዙ ነገር እያደረግኩ ስለሆነ ወደ መጨረሻው ደርሻለሁ ማለት ነው። ይህንን ነገር ደግሞ ብቻዬን ማድረግ ስለማልችል እነ ሚኪ ያስፈልጉኛል፣ እነ ማርቲ ያስፈልጉኛል ማለት ነው። ሄርሜላም ታስፈልገኛለች። ከእነሱ ጋር ሆኜ አዲስ ነገር እንፈጥራለን። ምክንያቱም አሁን ሁሉ ነገር አውቄያለሁ ማለት ምን ጋ ችግር እንዳለ ማጋ ችግር እንዳለ ሁሉ ነገር አውቄያለሁ። አብርሃም እንዴት ነፃ እንደሚወጣ፣ አብርሃም ምን አይነት ነገር እንደሚያስፈልገው፣ አብርሃም ምን ውስጥ ሲሆን ነፃ እንደሚወጣ ሁሉ ነገር አውቄያለሁ ማለት ነው። ይህን ነገር ደግሞ የማደርግ ይሆናል ማለት ነው። ድሮ እንደነበር ነው የምንስቀው ጀማ፣ የፍቅር ጀማ አንድ ላይ ተሰብስበን እንመጣለን። የምሬ ነው፣ ቀልዴን አይደለም። እና ማርቲን ብዙ እንደከፋትና ሚኪም ብዙ እንዳዘነ ምናምን እኔና ሚኪም እየተጣላን ነው። ሚኪና ሄርሜላ እየተኮራረፉ ነው። በቃ ሁላችንም ሰላም አጥተናል። የፍቅር ጀማ የምንላቸው ሁላችንም ሰላም አጥተናል። ግን ደግሞ ይሄንን ሰላም ለመመለስ
ዛሬ ትልቅ ነገር ይዤ መጥቻለሁ ማለት ነው። እንግዲህ ትልቁን ነገር ለማርቲ እነግራታለሁ። ማርቲ ደግሞ ሄዳ ሄርሜላን እንድታጽናናልኝ ነው የምፈልገው። ሚኪም ባለበት ጸንቶ እንዲቆምና ከእኔ ጎን ሆኖ ነገሮችን እንዲያስተካክል እፈልጋለሁ ማለት ነው። የምሬ ነው። አሁን ላይ ብዙዎቻችሁ እየሳቃችሁና በጣም እየተደሰታችሁ ያላችሁ ሰዎች አላችሁ እና ትንሽ ጊዜ ብቻ ጠብቁኝ። የምሬ ነው። አድርጌና አሳያችኋለሁ። ምክንያቱም እኛ አውርተን የማናደርገው ነገር የለም። በእውነት ቀሌን አይደለም፣ የምታምኑኝ ይሆናል። ትንሽ ጊዜ ብቻ ስጡኝ። ይህንን ነገር አድርጌ አሳያችኋለሁ። ዝም ብለው ወሬ ምናምን ሊመስላችሁ ይችላል። ምናልባት አንዳንዶቻችሁ ደግሞ ታምኑኛላችሁ ብዬ አስባለሁ። እንደማደርገውም ታውቃላችሁ። አንዳንዶቻችሁ ናችሁ እያፊዛችሁ ሌላ ነገር የምትሉት እና ያው የሆነ አባባል ብዬ ነበረ፣ ይዘገያል እንጂ አህያ የጅብ ነው። ይሄ አባባል ባይገርባችሁ ማለት ነው። እናንተ ትልልቅ መሆናችሁ ትንንሽ መሆናችሁ ከአያቶቻችሁ የመጣ ነገር ነው ይሄ አባባል ማለት ነው። እኛ ትላንትና የመጣን ልጆች ምናምን ያልነው አባባል አይደለም። እንደዚህ የከሌ ስላለችው የከሌ አባባል ነው። ምን አይነት የወሬ ጀማ ናችሁ ግን! በስመ አብ ለማውራት የቀለላችሁ። ይህ አባባል ከአያቶቻችን የመጣ ነው ባይገርማችሁ።